እንደዚህ ይሄን ያህል ሰው እንድትጠሉ ያረጋችሁ? ይሄ ሁላ ነገር እንድናደርግ የምታደርጉት ራሳችሁ ናችሁ። ከጀርባችን እየተከታተላችሁ ይሄ ሁላ ነገር ባታደርጉ ጭራሽም አደርስባችሁ። ከኛ መታመልጥ መስሎ ነው። እሺ ቀመሚያቸው እነዛ መድኃኒቶች ድግምት ነው፣ እንደ ድግምት ነገር ነው። እንጠነቁልበታለን። ያንን ነገር ጠንቁለንበት ነው ያንን ነገር እንዲሰራ አድርገን። ያንተ ጥንቁልና ምንም እንደማይሰራ ግን እያየው ነው አይደለ? ያንተ ጥንቁልና የሚሰራ ነገር ቢሆን ኖሮ ዛሬ አንተን እንዳትያዝ ያደርግ ነበር። እዚህ ጋር አሳይተናቸዋለሁ። ቼክ አናረጋቸውም። አንድ ቤት ውስጥ ነው መዘጋው። ቼክ አታረጋቸውም። አንተ የኔን እናት ቼክ አታረጋትም አይደለም? አንተ የኔን እናት ቼክ አታረጋትም። እዛ ይዛታ ለምን ተረጋጋና ለምትጠይቅ ጥያቄ መልስ ስጠ። ስሜታዊ አታርገን እልህ ውስጥ አታስገባን። እናጠፋሃለን አለበለዚያ። እናታችንን ያገትከው ንገረን፣ የት ነው ያለችው? እኮ ቅድም ዱላ አይደለ? አሁንም ዱላ ምንድን ነው? ሰላም ውድ ተመልካቾቼ እንደምን አላችሁልኝ? እንግዲህ በባለፈው ያው እኛ ላይ የተፈጠረውን ነገር ተመልክታችኋል። እንግዲህ እዛ ነገር ላይ እንደተመለከታችሁት የነ ኪሩቤል ቤተሰብ ይመስለናል እንግዲህ እየደወሉ የሚገልጹልን ያንን ነገር ነውና እናታችንን እንዳገቷት እንግዲህ የተለያዩ ነገሮችን በእኛ ህይወት ላይ እንደተፈጠረ በእናታችን መጉደል ምክንያት እንግዲህ አሁን ላይ የምንገኘው አክስታችን ቤት እንደሆነ ብዙ የተወሰኑ ነገሮችን እንግዲህ ተጫውተናል በባለፈው ቪዲዮ ላይ እና ያው በባለፈው እንደሰማነው እንግዲህ ጊዜ ማጥፋት ማባከን የለብንም። እንግዲህ እናንተም ከጎናችን ሆናችሁ እንግዲህ በኮሜንት ባለው ነገር በሙሉ አጽናንታችሁ ዛሬ ላይ እንግዲህ አንጀታችንን አስረን ሁሉንም ነገር ዋጥ አድርገን እንግዲህ እናታችን ለመፈለግ ወጥተናል። ያው እነሱ የሚደራደሩን የነበረው እንግዲህ አንደኛ ገንዘብ አምጡ እያሉ ነው፣ በሁለተኛ ደግሞ ሰነዱን ነው። በቃ በደንብ የሚፈልጉት ከገንዘቡም ከሁሉም በላይ ሰነዱን ነው እነሱ የሚፈልጉት። ኪሩቤልን ያሳሰርንበትን እነሱ ላይ እንግዲህ እንዳለ የሰበሰብናቸውን ነገሮች ወይ እንድናጠፋ ወይ እንድናቃጠል ወይ ደግሞ ለነሱ ለራሳቸው ሰጥተው ራሳቸው እንዲያጠፉት ነው የሚፈልጉትና ዛሬ ላይ እንግዲህ ለነሱ ጋር የተደራደሩት ለመደራደር ያቀረቡት ነገር ቢሆን ያው ሰነዱን ነው። እንግዲህ ሰነዱን ሰተናቸው በመላሹ እንግዲህ በተለዋጭ ደግሞ እናታችን እንደሚመለሱልን ተነጋግረን እንግዲህ ሁሉንም ነገር ጨርሰን አሁን በቦታውን ከበን በሙሉ እየጠበቅን እንገኛለን። ያው እንግዲህ ወንድሜ ዘውድም ሊያግዘኝ አብሮ መጥቷል። ያው ያለውን ነገር እንግዲህ ዘውድ አንተን በተወሰነ እስቲ ግለጽላቸው። ያው እንግዲህ እንደምታውቁት ነው እንግዲህ ተመልካቾች ከዚህ በፊት የነበረውን ነገር ብዙውን ነገር አይታችሁታል። ከኛ ጎን ነበራችሁና እኛ በብዙ ሁኔታ ውስጥ ተበጥብጠን ያለ ነው። አንድ እናት የሌለችበት ቤት በጣም ከባድ ነው የሚሆነውና በጣም ተቸግረን ነበር የነበርነው። ግን አሁን ላይ ያው እንግዲህ ከዛ በኋላ በተደጋጋሚ ባክስታችን ስልክም እና ሲሳይም ጋር በሚደውሉበት ስልክ እኛም ደውለን ለማግኘት ሞክረን ነበርና ወንድሜ ንጉስ እንዳለው የሚፈልጉት ገንዘብ አይደለም። ከዚህ በፊትም እንደተጠቀሰው ገንዘብ ብዙ አላቸው። በገንዘብ የሚቸግራቸው አይነት ሰዎች አይደሉም። የሚፈልጉት እነሱ ላይ ያሰባሰብነውን እያንዳንዷን መረጃ እንድናጠፋላቸው እና ደግሞ ኪሩቤልን እንድናስፈታላቸው ነው የሚፈልጉት። ያው ኪሩቤልን ማስፈታት እኛ የምንችለው ነገር አይደለም። ምክንያቱም በህግ ጥላ ውስጥ ያለ ሰው ነውና እሱን ህግ የሚፈታው ነገር ነው። ግን እነሱ ላይ ያለውን መረጃ እንዳለ ሰብስበን ለነሱ እንደምንሰጣቸውና አሁን ላይ ልናቀበላቸው ተዘጋጅተን ነው ያለነውና እዛው እያቀበልናቸው መቶ ሊወስድ ሲል እጅ ከፍንጅ ለመያዝ ነው ያሰብነውና እንዳለ መረጃዎቹን እነሱ ላይ ያሰባሰብናቸውን ይዘን ያለነውና እየጠበቅን ያለነው እንግዲህ እንደሚቀናን ተስፋ አረጋለሁ። ከዛም በኋላ እናታችንን በሰላምና በጥሩ ሁኔታ ላይ እንደምናገኛት እንግዲህ ተስፋ አለኝ። ንጉስ እኔ በጣም ፈርቼ ነው ያለሁት። ግን ደግሞ ያው እስከመጣን ድረስ እናታችንን አግኝተን መሄድ አለብን ብዬ አስባለሁ። ምክንያቱም አክስታችን ያለችበት ሁኔታም በጣም ከባድ ሁኔታ ላይ ነው ያለችውና በጣም እያለቀሰች በጣም ተጨንቃ ነው ያለችውና ያንን መፍታት ስላለብን ያው እንግዲህ ደግሞ ከዚህ ጋር ማያይዤ ማውራት የምፈልገው አንተም ስልክህን ዘግተህ በነበረ ሰዓት በጣም ብዙ ስልኮችም ሲደወሉልኝ ነበር ለኔና የታሪኳን ኬዝስ እንዴት አረጋችሁ? ታሪኳን ስተዋችኋት ወይ እንደዛ አድርጋችሁ ያለችበትን ሁኔታ ታጣሩም ወይ የሚልም አይነት አስተያየት እየደረሰኝ ስለነበረ ያው እሱንም ነገር እንዳልተው ነው። እኛ አሁን የእናታችን ነገር አንገብጋቢ ሁኔታ ላይ ስለሆነ ያን ነገር ለመፍታት ነው እየተሯሯጥን ያለ ነው። ግን ደግሞ በተጓዳኝ በእኛ ሰዎችም የታሪኳን ኬዝ እየቀጠል ነው እንደሆነ እንዲያውቁ ፈልጋለሁ። ምክንያቱም ብዙ ሰው እየጠየቀን ያለውና ይሄን ነገር አልተው ነው። እኛም ታሪኳን እህታችን ናት እየፈለግናት ነው ያለ ነው። ያም ጽንስ ደግሞ መወለጃ ወሩ እየደረሰ ነው ያለው ነውና ያን ነገር ማቋረጥ ስላለብን አልተው ነው። ወደፊትም ደግሞ እንደማንተው እንድታውቁ ፈልጋለሁ። በዚሁ አያይዣው እንግዲህ መናገር ስላለብኝ ነው። ንጉስ ትክክል ያልከው ነገር የታሪኳን ኬዝ አልዘጋነውም አልደመደምነውም።
እኛ እንግዲህ ማድረግ ባንችልም በዚህ ሰዓት ላይ ያው መቅደም ያለበት የእናታችን ኬዝ ቢሆንም እንግዲህ እናታችን ስለታገተች ያው እሷን እንግዲህ እኛ በሌለንበት በእኛ ኃይሎች እንግዲህ እኛ ነው የጎደልነው እንጂ እነሱ እንደኛ አድርገው እየተከታተሉ ነው። በሰከንድ ያገኙትን መረጃ የሚልኩልንና ያንንም ነገር እየተከታተለን ነው። እንግዲህ የታሪኳንም ኬዝ እንቋጫዋለን፣ እንፈተዋለን። እንግዲህ መጀመሪያ እናታችንን እናግኝ፣ ከገባችበት ችግርም እናውጣት። ከዛ በኋላ እንግዲህ ይህንን ኬዝም በአጠቃላይ መዝጋት ነው የምንፈልገው እኛ። እንደዚህ ተንዛዝቶ እንዲቀር እንግዲህ እስከዛሬ በሰሯቸው ኬዞች እንደዚህ የተንዛዛ ኬዝ ምን አላጋጠመኝም። በቃ ከባድም ኬዝ አላጋጠመኝም። አንዱን ስትይዘው አንዱ በቃ በጣም ብዙ ተቀጣጣይነት ያላቸው ነገሮች አሉና ብዙ መረጃዎችንም እንግዲህ አሁን ላይ እየሰበሰብን ነው ያለ ነው። ዛሬ እንግዲህ ቅድም እንደገለጽኩላችሁ እዚህ የተገናኘ ነው ይህንን ኬዝ እንግዲህ የእናታችን የታገተችበትን ነገር ለመውጣት ነው የመጣ ነውና አሁን ላይ እንግዲህ ስልክም የተለያዩ ነገሮች እየተደዋወለን እንገኛለን። ቦታው በሙሉ እንግዲህ በእኛ ቁጥጥር ስር ነው። ሲመጣ እንግዲህ ገንዘቡንና ፋይሉን የምንሰጥ አስመስለን የምንይዘው ነው የሚሆነው። እሱ በቃ መቼም እንግዲህ ዋናው አይመጣም፣ ተላላኪው ነው የሚሆነው። ግን ከተላላኪውም ቢሆን ዋና መረጃዎችን እናገኛለን። ብዙ መረጃዎች ብዙ ፍንጮችን እናገኛለን እና እሱን ተከትለን ደግሞ እነዛ እናታችን ያገቱብንን ታሪኳን ያገቱብንን ሰዎችን የምንይዝ ይሆናል። በዚህ መልኩ ምንም ነገር እንግዲህ አይግባችሁ። እኛም እንግዲህ ነፍሳችንን መስጠት ካለብን እንሰጣለን። በቃ ያው እንግዲህ እናታችን እንዴት ሆና እንዳሳደገችን እኛ የምናውቀው ነገር ነው። እንግዲህ እናታችን ማለት እንግዲህ ለናንተም ለመንገር ያክል የሴት ወንድ ማለት ናት። የኛ እናት በጣም በብዙ መከራ ውስጥ ነው ያሳደገችንና አሁን ላይ እኛ ራሳችንን ሰተን ቢሆንም እሷን የማስመለስ ግዴታ አለብን። ደግሞ እናረጋዋለን። ምክንያቱም ከእናት የሚበልጥ ምንም ነገር የለም። እዚህ ዓለም ላይ ከእናት የሚበልጥ ምንም ነገር ስለሌለ ነፍሳችንንም ሰተን ቢሆን ንጉስ እንዳለው እምናድናት ይሆናል። ያው እንግዲህ ይመጣሉ ብዬ አስባለሁ። አሁን እንግዲህ ብቻቸውንም የሚመጡ አይመስለኝም። ብቻ ሁለት ልብ ነኝ እኔም ላለመጠርጠርም ደግሞ አንድ ሰው ብቻውን ሊመጣ ይችላል ብዬም እያሰብኩ ነው ያለሁትኝና ብቻ የሚሆነውን አብረን ምን ይሆናል። ትክክል። እንግዲህ ያው ቀረ የምትለው ነገር አለ ወንድሜ? ያው እኔ ከዚሁ ጋር አያይዤ መናገር የምፈልገው ያው አንዳንድ ሰዎች በስልክም እየደወሉ ደግሞ በቴክስትም አንዳንድ ሰዎች ሲጠይቁኝ ነበር። ያው እንደምታውቀው አንተ ምን አሁን ዘውድ ሚዲያ ላይ ቪዲዮ እየለቀኩኝ አይደለምና የዛ ምክንያት መናገር ስላለብኝ እኔ ቪዲዮ እየለቀኩ ያልሆነበት ምክንያት አሁን ላይ እንግዲህ አንገብጋቢ ሁኔታ ላይ ስለሆነን የእናታችንም ኬስ ስላለ ከዚህ በፊትም የነበረው የታሪኳ ኬስ ስለነበረ ያው ንጉስም አደጋ ደርሶበት ሆስፒታል በነበረ ሰዓት ያንን ኬዝ እኔን ስለነበርኩኝ ይዤ የነበረው ነገሮችን በሱ ሚዲያ ነው አሁን ላይ እየለቀቅን ያለ ነውና የሱም ኬስ ስለሆነ እየሰራን ያለ ነው አንድ ላይ ነው። አሁን ደግሞ እናታችንንም ለማግኘት አንድ ላይ ስለሆነ እየሰራን ያለ ነው። ይሄን ኬስ ከግብ ካደረስን ይሄን ኬስ ከፈታን በኋላ ግን በራሴ ሚዲያ የራሴን ቪዲዮዎች እንደምለቅ እንግዲህ ልነግራችሁ ፈልጋለሁ። ብዙዎቻችሁ ተጨንቃችሁ ለምንድን ነው ቪዲዮ ማለቀው ብላችሁ ስለጠየቃችሁኝ በዚሁ ልናገር ብዬ ነው። ትክክል። ያው ይሄ ነገር ከተቋጨ በኋላ እንግዲህ እናታችንም ከተገኘች በኋላ አግዛለሁ። ስራዎችንም እንግዲህ አብረን እንሰራለን ብዬ አስባለሁ። አንተም ስራን ትሰራለህ። እንግዲህ ይሄን ነገር አንዴ አብረን እናጠናቀው። ያው እንግዲህ ውድ ተመልካቾቼ በቀጣይ የሚሆነው እንግዲህ የሚመጣውን ሰው ተከታትለን ይዘን ማውጣታትና እንግዲህ እናታችን ያለችበትን ቦታ ማወቅ ነው የሚሆነው። እንግዲህ ከታገተችበትን ፈልቅቆ መውጣት ነው የሚሆነው። እስኪ አብራችሁን ሁኑ። ውድ ተመልካቾቼ እንግዲህ ከአጋጆቹ ጋር ለመገናኘት ያለውን ነገር በሙሉ ጨርሰናል። ያው በቀጣይ የሚሆነው እንግዲህ ከነሱ ጋር ተገናኝተን ፋይሉን ግና ገንዘቡን ሰጥተናቸው ያው እናታችን ማስመለስ ነው የሚሆነው። እንግዲህ ከዛ በፊት ግን ይህንን ፋይል እና ይህንን ገንዘብ የምንሰጠውን ሰው ማወቅ ስላለብን ማንነቱን እንግዲህ ፋይል እንዲሰጡን ወደ ኢትዮ ቴሌኮም እየገባን እንገኛለን። እስኪ አብራችሁ ነው የተባለበት ቦታ ላይ ደርሰናል። እንግዲህ ሙሉ አካባቢውን ተቆጣጥረን ይዘኗል። አሁን ላይ እንግዲህ የሚቀረን የሱን የስልክ ጥሪ ነው እየጠበቅን ያለ ነው። እንግዲህ አሁን ላይ እደውልለትና አውራዋለሁ እስቲ ደርሳል አልደረስክም የሚለውን ነገር። ከዛ በኋላ እንግዲህ የሚፈጠረው ነገር አብረን የምንከታተል ይሆናል። አይደለም ወንድሜ? አዎ ደውልለትና እናታችንን ማስመለስ አለብን። ዛሬ እናታችንን ሳንይዝ የትም አንገባም። በጣም የሚከብድ ነገር ነው። በጣም በእውነት አካባቢው ላይ ግን ምንም አይነት ሰው አይታየኝም። ታውቃለህ፣ ጭር ያለ ቦታ ነው። የተወሰነ ጭር ያለ ነው። አልፎ አልፎ ሰው ይመጣል። በጣም እንደዚህ አይነት ውሽቅሽቅ ቦታ ነው። በቃ ድብቅብቅ ያሉ ቦታዎች ነው እንደዚህ አይነት ነገር የሚሰሩት። ሄሎ፣ ሰላም ነው? ደርሰናል ያልከን ቦታ ደረሳችሁ? አዎ ደርሰናል። በቃ ትንሽ ካልኳችሁ ቦታ ወደ ግራ ተጣጣፉና
ወደ ግራ ከታጠፋችሁ በኋላ ቀጥታ ከሄዳችሁ በኋላ ወደ ቀይ ስታጠፉ የሆነ ቀይ ቆርቆሮ ነገር ይታያችኋል። አዎ የሆነች ላዳ ነገር የቆመችበት ቦታ። አዎ ደርሰናል እኮ እዛው ጋር ነው ያለ ነው። እዛው አካባቢ ናችሁ? እዛው ጋር ነው። በቃ እዛው አካባቢ ላይ ይዛችሁ መጣችሁ? አዎ ይዘናል። ሁሉ ነገር በፖስታ ፍላሹ አለ። ብሩንም ይዘን መተናል በፌስታል። እሺ የሆነ ቀይ ማዳበሪያ አለ። እዛ ጋር አስቀምጠው። ደግሞ አንዳችሁ ብቻ ነው መምጣት የምትችሉት። ፖሊስ ምናምን ይዛችሁ መምጣት ምናምን አይቻልም። አንድ ሰው ብቻ ነው የምፈልገው። እሺ ችግር የለውም። ከዛ በኋላ አስቀምጠህ ተመለስ። እናትህን ደውዬ እነግራቸዋለሁ፣ ይለቋታል። ቀዩ ማዳበሪያ ጋር ነው የማስቀምጠው? አዎ ቀዩ ማዳበሪያ ጋር ነው የምታስቀምጠው። እሺ እያመጣው ነው። እሺ ወንድሜ ራስን እየጠበቅሽ ችግር የለውም። ከዚህ ጋር ሙሉ ነገር ተቀብላችሁ ተከታተሉ። እሺ በደንብ ተከታተሉ። አለን አታስብ። Lima. Yes. No. It's okay. Night. Lima. ከኛ መታመልጥ መስሎ ነው። እሺ ጎ ያዝ። እሺ ያዝ። ጭራሽ ልታመልጥ እናታችንን ትልት ታወራለህ ገና። ውድ ቤተሰቦች እንግዲህ አሁን አግኝተነዋል። እንግዲህ የነሱን ፋይል ሊወስድ መጥቶ የነበረው ሰውዬ እሱ ነውና በጣም አስቸግሮ ነበረ ለማውራት። እንደዚህም እንግዲህ እንደምታዩት ነው። አሁንም አልተረጋጋም ያለበት ሁኔታ፣ ግን ከካሜራ ጀርባ ብዙ ነገሮችን አድርገን አሁን እንዲያወራን አሳምነን ነው። ተረጋጋ ንጉስ፣ ተው ተረጋጋ። እና እንግዲህ በጣም ለማሳመንም በጣም ተቸግረን ነበረ። ያው እንግዲህ ሰነዱን እሱ እጁ ላይ ሲገባ እጅ ከፍንጅ ነው የያዝነው ማለት ይቻላል። ሊወስዶ ሲመጣ ወዲያው ነው እዛው ነው የያዝነው። እና እንግዲህ አሁን ያለበትን እሱ ከነ ታሪኳ ቤተሰብ ጋር ከዛ ቤተሰብ ጋር ምን አይነት ስራ እንደሚሰራ ያለውን ነገር እንዳለ እንግዲህ ከሱ አንደበት የምንሰማ ይሆናል። እዛ ቤት ምንድነው ያንተ የስራ ድርሻ ምንድነው? እዚህ ውስጥ እንድትገባ ያደረገስ ምንድነው? አሁን እናንተ ከያ ብድረው ብትፈልጉት ይኸውልህ እኛ ከናንተ ምንም የምንፈልገው ነገር የለም። በመጀመሪያ ደረጃ ምንድነው ሐሳብህ? ማለት እንግዲህ ሰነዱን ልትወስድ የመጣኸው አንተ ነህ። እንግዲህ የዛ ቤት ተላላኪም ልትሆን ትችላለህ፣ ስራ አስፈጻሚም ልትሆን ትችላለህ። ምን እንደሆንክ ምንም የምናውቀው ነገር የለም። እኛ ግን አንተ ምንድነህ እዛ ቤት ውስጥ? እናታችንንስ የት ነው ያደረጋችኋት የሚለውን ነገር ትነግረኛለህ። እኔ ከእናንተ እናት ምንም ነገር የምፈልገው ነገር የለም። እና እኔ እናንተ እስከዛሬ ድረስ የያዛችሁ መረጃዎች ሰታችሁን ከዳታ ጋር በለያት ነው ፈልገው። ከዳታ ጋር ምንም ነገር አልፈልግም። ይኸውልህ መረጃውን እንደማንሰጥህ ታውቀዋለህ። አንተም አድምጠኝ። በመጀመሪያ ደረጃ ምን አድርገንህ እንደነበር ከካሜራ ጀርባ ምን ተፈጥሮብህ እንደነበር ታውቀዋለህ። ራስህን ራሱ ከእንትን ላይ ወሩረህ እንትን ለማለት ሞክረሃል፣ ለማጥፋትም ሞክረሃል ራስህን። ይሄ ሁሉ ነገር ያደረከው መረጃችሁ እንዳይወጣ ያን የማይረባ ባዕድ አምላኪ ቤተሰባችሁ እንዳይጋለጥ ፈርተ እንደሆነ እናውቃለን።
አሁን የሚያዩት ነገር እዚህ ፊት ለፊት ካሜራ ፊት እንዳታወራ። አንተ የምትሰራውን ነገር ሙሉ ኢትዮጵያ ጋር ምን ችግር አለ? አታስፈራራ። ገና ያውቅልሃል። ታሪክ በሙሉ ሚዲያ ላይ ሁሉም ነው መማሪያ የሚሆንበት። ገባ አይደለም? እንደዚህ ባዕድ አምልኮ የምትሰራ። ስለዚህ አሁን እናታችን የት ነው ያለችው? ሲቀጥል ደግሞ አንተ እዛ ቤት ውስጥ ምንድነው የሥራ ድርሻ? ይሄ የሥራ ድርሻ በሀብር ብትለው ነገር ተውላ መረጃው ስጠኝ። እናትህ ነው አይደል የምትፈልገው? እናታችሁ ነው የምትፈልጉት አይደል? መረጃው ስጡኝ፣ እኔ እናታችሁን እለቅላችኋለሁ። የት ነው እናታችን የምትገኘው? እኔ እናታችሁን እለቅላችኋለሁ። የምትገኝበት ቦታ ምናምን አያስፈልግም፣ መናገር አያስፈልግም። ሰማኛለህ? አድምጠኝ። ይኸውልህ እኛ ምንም የምንሰጣችሁ መረጃ የለም። ሰማኝ አይደል? ይሄ መረጃ ማለት የስንት ሰው የስንት የዋህ የዛች የታሪኳ እንባ ያለበት መረጃ። እናንተ ምን አገባችሁ እዚህ ውስጥ? ያገባችሁ ብዳታ ጭራሽ ትጫዋለህ፣ ታስፈራራለህ እንዴ? እናታችን አግቶ ምንድነው የሚለው? ንጉስ ተረጋጋ። ምንድነው የምትለው አንተ? እናታችንን አግተህ ጭራሽ ታስፈራራናለህ በእኛ እጅ ሆነ? ተው ንጉስ ተረጋጋ። ንጉስ ተረጋጋ። እንደዚህ አድርገን የምንፈልገውን ነገር ማግኘት አንችልም። ተረጋጋ። አንተ ሲጀመር ለዛ ቤተሰብ ምንድነው የምትሰራውስ? ዘመዴን አገታችሁ ብያለሁ አይደለ? በእናንተ መረጃ ምክንያት ነው ዘመዴ ታስሮ ያለው በአሁኑ ሰዓት። ማን ነው ዘመዴ? ይሄ ሁላ ነገር እያወቃችሁ እዚሁ ነገር ኪሩቤልን አገታችሁ። አሁን ደግሞ የኔ ቤተሰብ የኪሩቤልን ሚስት ልጁ እንዳይወለድ ልታረጉ ነው ሀሳባችሁ አይደለ? ያ ነገር ደግሞ አይሰራም። መረጃውን ስጡኝ። እናታችሁንም ያገት ነው። አስሬ መረጃ አትበልብኝ። ሰማኝ አይደለ? አስሬ መረጃ አትበል። እዚህ ጋር አሁን የት ነው ያለችው እናታችን የሚለውን ትነግረኛለህ? አትነግረኝም? ይኸውልህ ቅድም ያደረኩትን ነገር እንዳደርግ አታስገድደኝ በድጋሚ። እንደዛ አያስፈልግም እኮ። ስለዚህ እናታችን የት ነው ያደረጋችኋት? ወይ ተናገር። የት ነው ያደረጋችኋት እናታችንን? ለምንድን ነው እልህ ውስጥ የምታስገባን? እሺ እናታችሁ ያለችው ቦታ ይዣችሁ እሄዳለሁ። የት ነው አካባቢው? የት ነው? ምንድነው የምታረጉት? እዛው ቦታ ምንድነው የሚደረግበት? አዎ እናታችሁ ያለችው ቦታ ገጠራማ ቦታ ላይ ያለችው እዛ ላይ ያስቀበጥራት። ምን አይነት ቦታ ነው ማለት? ምን አይነት ቦታ ውስጥ ነው የምትገኘው እናታችን? ከማን ጋር ነው ያለችው? እዛ ምግብ ትሰጧታላችሁ? አጉረድ ላይ እንዳስቀበጣቸው እንደሱ አይነት ብዙ ሰዎች አሉ። ከደሱ ጋር አድ ላይ እንዳስቀበጣቸው። ስለዚህ እናታችንን ከሌላ ታጋሾች ጋር አንድ ላይ አግታችሁን ያስቀመጣችኋት ማለት ነው? አዎ ለህብረታችን በየዓመቱ በሰዋት የምናቀርበላችሁ ሰዎች ከደሱ ጋር አንድ ላይ ያስቀምጠናችኋል። የሚያወራው ነገር በሙሉ በጣም የሚያሰቅቅ ነገር ነው። ስለዚህ እነዚህ እኮ ንጉስ እንደምታየው ነው፣ ሰው በላ ናቸው እኮ እነዚህ እኮ። እናታችንን እስካሁን ምንም አለማረጋቸው ራሱ እንግዲህ ፈጣሪ ተጋርዶላት ነው እንጂ እንዴት ነው እስካሁን ራሱ እናታችንን ሊያስቀምጧት? ምን አይነት ሰው ብትሆኑ ነው እናንተ እንደዚህ የሰው ጭካኔ እንደዚህ ይሄን ያህል ሰው እንድጠሉ ያደርጋችሁ? ይሄ ሁላ ነገር እንድናደርግ የምታደርጉት ራሳችሁ ናችሁ። ከጀርባችን እየተከታተላችሁ ይሄ ሁላ ነገር ባታደርጉ ጭራሽም አደርስባችሁ። ሰማኛለህ? ነገ በጠዋት ተነስተን እናታችን ጋር ይዘን ትሄዳለህ። እኔ አሁንም ቢሆን ያልገባኝ ነገር እዛ ቤት ውስጥ ያንተ የሥራ ድርሻ ምንድነው ነው እያልኩ ያለሁት። ምንድነው እዛ ቤት ውስጥ የምትሰራው? መድኃኒት ነው የምቀመመው እና አንዳንድ ነገሮችን ነው የምቆጣጠረው። ከኔ ደግሞ በላይ ሌላ ሰው አለ እና እኔ የተባልኩትን ነው የምሰራው። መድኃኒት ነው የምቀመመው። ይሄ ሁላ ነገር ለምንድን ነው የምትጠይቁኝ? እናንተ እዚህ ይሄ ሁላ ነገር የምትጠይቁኝ ለምን ስትሉ ነው? ምን የሚያስጨንቃችሁ? ለምሳሌ ምን አይነት መድኃኒቶችን ነው የምትቀመመው? የፋርማሲ ነው ወይስ ዝም ብለህ ድግምትን ነው የምትቀመመው? ድግምት ነገሮች ነው የምቀመመው። እናታችንን እንግዲህ ፈጣሪ በሰላም ያገናኘን እንጂ እኔ በሰላም ያስቀመጧት ራሱ እየመሰለኝ አይደለም። አሁን ምንድነው የምታረጋው? ከዛስ የቀመምከው መድኃኒት ምንድነው የምታረጋው? ባለፈው አንተ ላይም እንደበተኑብህ አይነት ነገር ማለት ነው። እንግዲህ ንጉስ ምንድነው ቀመመህ የምታረጋው? ቀመሚያቸው እነዛ መድኃኒቶች ድግምት ነው፣ እንደ ድግምት ነገር ነው። እንጠነቁልበታለን። ያንን ነገር ጠንቁለንበት ነው ያንን ነገር እንዲሰራ አድርገን። ያንተ ጥንቁልና ምንም እንደማይሰራ ግን እያየው ነው አይደለ? ያንተ ጥንቁልና የሚሰራ ነገር ቢሆን ኖሮ ዛሬ አንተን እንዳትያዝ ያደርግ ነበር። እዚህ ጋር አሳይተራቸዋል አይደለ? ከዚህ በፊት አድምጠኝ። ያንተ ጥንቁልና ለአንተ ለራስህ እንኳን አይሰራ። አይታችኋል። ለምን አንተን አልጠበቀህም ዛሬ? ከኛ እንኳን ሊያስጠላ አልቻለም።
ከአምላኬ ጋር አትነካኩ። ያንተ አምላክ ማለት ያንተ አምላክ ይኸውልህ፣ ያንተ ባዕድ አምልኮ ያንተ ሰይጣን ምንም እኛ ላይ የሚያመጣው ነገር የለም። ሰማኝ አይደለ? ምንም በሱ ልታስፈራረን አትችልም። እንዳትነካኩ። የምታመልክበት ቦታ ሄጄ ላነድልህ እችላለሁ በሳት። ሰማኝ አይደለ? ያንተ አምላክ እኔ ላይ ምንም ስልጣን የለውም። የዛ ሰዓት እንደ አንቀጥቅጦ ነው በደል የሚጥልህ። ይኸውልህ ከዚህ በፊት ያደረግነው ነገር ነው። የምታመልኩበትን ቦታ አፈራርሰን ጥለነዋል። ምንም የምታመጡት ነገር የለም። ሰማኝ አይደለ? ያንተ አምላክ ይሄ የማይረባ አምላክ አንተን እንኳን እኔን አንተን ሊያድን የማይችል አምላክ ነው። አትቋወመው እያልኩ ነው። አትቋወመው። ይኸውልህ ምንም አያመጣም እያልኩህ ነው። ያንተ አምላክ ሰማኝ አይደለ? ምንም እንደማታመጣ እነግርሃለሁ። አሁንም ቢሆን ያንተ አምላክ ምንም አያመጣ። አሁን ያንተ ፍላጎት ምንድነው? ምን እንድናረግልህ ነው? ምን ብናረግልህ ነው እናታችንም ትለቀው? የኔ ፍላጎት ምን መሰለህ? ማስረጃውን ስጡኝ፣ እናታችሁን በሰላም ልልቀቅላችሁ። በቃ ያ ነው ያንተ የመጨረሻ ፍላጎትህ። ገንዘቡን ለምንድን ነው ታዲያ የምትጠይቁት? ገንዘብ ቸግሮን ወይ ገንዘብ ፈልገን ሳይሆን በቃ መቀጫ አርግተን ልንወስድባችሁ ስለፈለገ ነው። መረጃው የራሳችን ስለሆነ ስለዚህ ሌሎች ሰዎችንም እንደዚህ እየሰበሰባችሁ ገንዘብ ጠይቃላችሁ ማለት ነው። አብዛኛው ጊዜ እንደዚህ አይነት ጥያቄ አንጠይቅም። እኛ የገንዘብ ችግር የለብንም። ግን ገንዘቡን እኛ ናተን እንድንጎዳ ማለት ነው። ለእናንተ ባይጠቅም እኛን ስለሚጎዳ ስለምታውቁ። አዎ ለዛ ስድል ነው ገንዘቡን አድል ላይ የጠየቅናችሁ እንጂ ያ ገንዘቡ ምንም ነገር የሚጠቅምን ነገር የለም። በየአመቱ ቢገባልን ከዛ የበለጠ ገንዘብ ስለሆነ እኛ ገንዘብ ችግር የለብንም። ይኸውልህ አሁን በሰላም መውጣት ከፈለክ ማለት ነው፣ እኛ በሰላም እንድንለቅ ከፈለክ እኔ አንድ ማወቅ የምፈልገው ነገር አለ። እናታችን ምን አይነት ሁኔታ ላይ ነው የምትገኘው? በምን አይነት ሁኔታ ውስጥ ነው ያስቀመጣችሁ? መደወል ከቻልክ ደውልና አሰማን። እናታችን ከምደውል እዛው ወስጄ እኮ ምን አይነት ሁኔታ ላይ ነው ያለችው? መሄዱን እንሄዳለን፣ ግን ምን አይነት ሁኔታ ላይ ነው እናታችን ያለችው? እናታችሁ አለች፣ ደህና ነች፣ ምንም ነገር አልሆነችም። ከነዛ አሰባስበን ካስቀመጥናቸው ካጎራቸው ሰዎች ጋር አንድ ላይ ቀላቅለን አስቀምጠናቸው። አሟት አያውቅም። ቼክ አናረጋቸውም። አንድ ቤት ውስጥ ነው የምንዘጋው። ቼክ አታረጋቸውም። አንተ የኔን እናት ቼክ አታረጋትም አይደለም? አንተ የኔን እናት ቼክ አታረጋትም። እዛ ይዛታ ለምን ተረጋጋና ለምንጠይቅ ጥያቄ መልስ ስጠ። ስሜታዊ አታርገን እልህ ውስጥ አታስገባን፣ እናጠፋሃለን። አለበለዚያ እናታችንን ያገትከው ንገረን፣ የት ነው ያለችው? እኮ ቅድምም ዱላ አይደለ? አሁንም ዱላ ምንድን ነው? ዱላ እኮ እዚህ ውስጥ በቃ ተነጋገር አይደል? ዱላ ያስፈልጋል። ካንተ ጋር ስንት ሆናችሁ ነው የምትሰሩት ይሄን ስራ? አሉ። ስንት ናችሁ? በየሀገሩ ነው። እዚህ ሀገር ውስጥ ቢያር በየክፍለ ሀገሩ አለን። በየክፍለ ሀገሩ እንደዚህ አይነት ስራ የምንሰራው በየጫካው እየገባችሁ። በየጫካው ብቻ ሳይሆን አለን፣ ማምለኪያ ቦታ አለን። ግን አሁን የእናንተን የብዙ ሰዎችን ቤተሰቦች ከአንዳንድ ሰዎች ስንወስድ ምናምን የምናጉርበት ቦታ አለ። እንደዚህ አይነት ቦታ ደግሞ ጫካ ውስጥ ነው የምናስቀምጠው። እንደዚህ አይነት ምን ያህል አመት ሆነው እናንተ በዚህ ስራ? 4 አመት። 4 አመትም አይደለም። አንተ ከልጅነት ጀምሮ ነው ያደግከው እዚህ ውስጥ ታስታውቃለህ። ተዋሻለህ እንደ ጭራሽ 4 አመት ብለህ ያደግከው እዚህ ውስጥ ነው አንተ። ሰማኝ። ይሄን አምልኮ ስታካሄድ ነው ያደግከው አንተ። ከኪሩቤል ጋርስ እንዴት ነው ትውቃችሁ? የኪሩቤል አባት ለኔ አጎቴ ነው። የወንድማማቾች ልጆች ናቸው። አዎ። ስለዚህ ይሄን ሁሉ ነገር እንድታረጉ እያረጋችሁ ያለው የኪሩቤል መታሰር ነው ማለት ነው። የኪሩቤል መታሰር ሲያወሩ ይሄ እንደዚህ ሁሉ ነገር ውስጥ ድገባ ያረገን እናንተ ኪሩቤልን ማስራችሁ እኛንም መከታተል ስላላቆማችሁ ነው። ኪሩቤልን አንዴ እኮ ይዛችሁ አሳስራችሁታል አይደል? በቃ እኛን እንድፈቱ ስለፈለግን ነው የእናንተን እናት ያጋት ነው። ስለዚህ ንጉስ ይሄ ልጅ እኮ ታሪኳም ያለችበትን ሊያውቅ ይችላል ማለት ነው። በደንብ ያውቃል እንጂ ታሪኳ የት ነው የምትገኘው? ስለ ታሪኳ የምታውቀው ነገር አለ? ታሪኳ ማለት እኮ የኪሩቤል ሚስት እኮ ናት እኮ። የት ነው የምትገኘው? ታሪኳ ማለት እኮ ለኔ ዘመዴ ናት። ይኸውልህ እሱን እኛ የምናውቀው ነገር ነው እንዴ። የት ነው የምትገኘው? ታሪኳ እናውቃለን። እኛ የማናውቀው ነገር የለም። ታሪኳስ የት ነው የምትገኘው? ታሪኳን አስቀምጠናታል። ገጠር ውስጥ አስቀምጠናታል። የሆነ ቦታ ላይ አስቀምጠናታል። እርጉዝ ስለሆነች ልጁ እስከሚወለድ ድረስ እኛ በስነ ስርዓት መቀመጥ አለባት ብለን
የሆነ ቦታ አስቀምጠናታል። እሱም መናገር አይጠበቅብንም። ችግር የለውም እሱ። አሁን እኛ ዋና ታርጌታችን እሱ አይደለም። አሁን መጀመሪያ እናታችንን እናገኝ እንጂ ከዛ በኋላ ታሪኩ ያለችበትን ደግሞ እንዴት አድርጌ እንደማወጣጣህ ነው ያውቀዋል። ትናገራለህ። ስለዚህ አሁን ውረድ ንጉስ፣ አስወርድልኝ እባክህ ውረድ።